ሰላም እንዴት አደራችሁ? የአርሰናል ዩቲዩብ ቻናል ተከታታዮቻችን ዛሬ ጠዋት ላይ መጠናል። ባልተለመደ መልኩ ትላንት ምሽት መረጃዎችን ካቀረብናላችሁ በኋላ ታማኙ ሃንድ ኦፍ አርሰናል በስፋት ለክለባችን በስፋት ይዟቸው የወጣ መረጃዎች አሉ። እነሱን ለእናንተ የምናደርስ ይሆናል። አብራችሁን ቆዩ። በመጀመሪያም የቀድሞ የክለባችን ተጫዋች ሚሱት ኦዚል የቀጣዩ የቱርክ እግር ኳስ ፌዴሬሽን ፕሬዝዳንት ለመሆን ከቀረቡት እጩዎች መካከል አንዱ እንደሆነ ተገልጿል። ሚሱት ኦዚል መልካም እድል ለማለት እንወዳለን። የቱርኩስ የጎሳ ባንቾኮግሉ ይዞት እንደወጣው መረጃ ከሆነ ሊያንድሮ ትሮሳርድ ቤሽክታሽን ለመቀላቀል ጠንካራ ፍላጎት አሳይቷል። ተጫዋቹ በአሁኑ ጊዜ የዓለም ዋንጫው እስኪጠናቀቅ እየጠበቀ ሲሆን ከዚያ በኋላ ቀጣይ እርምጃውን ያሳውቃል የሚል መረጃ ይዞ ወጥቷል። በሌላ ዜና በአለፈው የውድድር ዓመት ማለትም በ2025/26 የውድድር ዘመን በሶሻል ሚዲያ ላይ ከፍተኛውን መጠቀስ ወይም ሜንሽን መስተጋብር ኢንተራክሽን በማስመዝገብ የአመቱ የሚዲያ ተጽዕኖ ፈጣሪ ክለብ ወይም ዘ ሚዲያ ሞስት ኢንፍሉዌንሻል ክለብ ኦፍ ዘ ይር ተመርጧል የሚሉ መረጃዎች ወጥተዋል። ክለባችን በዚህን ደረጃ ዋንጫ በማንሳቱና በጥሩ ፐርፎርማንስ በማሳየቱ በብዙ ደጋፊዎች የሚሆን በሌሎች ሰዎች በብዛት ሜንሽን የተደረገ ክለብ በመባል ተመርጧል ማለት ነው። ዴቪድ ኦርንስቲን እና ወይም ፋብሪክ ሃውኪንስ እንዳወጡት መረጃ ከሆነ ደግሞ የአንድ የማንዴ ወደ ፒኤስጂ ለማምራት መምረጡን ተከትሎ አርሰናል ብራድሊ ባርኮላን ለማስፈረም የሚያደርገውን ጥረት እንደሚያፋጥን በር ከፍቶለታል የሚሉ መረጃዎች ወጥተዋል። ከዛ በኋላም ስለ የአንድ የማንዴ ፒኤስጂ እና የአንድ የማንዴ ንግግር እያደረጉ እንደሆነ ተገልጿል ማለት ነው። የአንድ የማንዴ ወደ ፒኤስጂ የሚሄድ ከሆነ ብራድሊ ባርኮላ ከፒኤስጂ መውጣቱ የማይቀር ነው። ወደ አርሰናል ወይም ምናልባት መሐመድ ሳላህን የሸጠው ሊቨርፑል የእሱ ማረፊያ ሊሆን እንደሚችል እየተገለጹ ይገኛል። በሌላ ዜና ፋብሪክ ሃውኪንስ ይዞት በወጣው መረጃ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እና ባየር ሙኒክ የሊሉን ወጣት አማካኝ አዩብ ቦዋዲን በቅርበት እየተከታተሉ ይገኛሉ። ሊል የተጫዋቹ የሚሸጠው ከሆነ ለተጨማሪ 1 ዓመት በውሰት እዚያው ቆይቶ እንዲያድግ የሚፈቅድ ክለብ የሚመርጥ ሲሆን ዝውውሩ ከ80 እስከ 100 ሚሊዮን ዩሮ እየተጠበቀ ይገኛል ሲሉ ዘግበዋል። በእርግጠኝነት ክለባችን ይህንን መረጃ ቀድሞ የሰማ ከሆነ ከዚህ ዝውውር ወጧል ብዬ አስባለሁ። ምክንያቱም በዛ ቦታ ላይ በመሃል ሜዳ ቦታ ላይ ይህን ያክል ገንዘብ ያወጣል ብዬ አላስብም። ምክንያቱም በግራ ክንፍ እና በ10 ቁጥር ቦታ ላይ ተጫዋቾችን ለማስፈረም እየሰራ የሚገኘው ክለባችን በተለይም ቤንጃሚን ዋይት የሚወጣ ከሆነ በቀኝ መስመር ተከላካይ ተመላላሽ ቦታ ላይ ተጫዋች ማስፈረሙ የማይቀር ነው። ይህን ሁላ ስታስቡት ለመሃል ሜዳ ተጫዋች ይህን ያክል ገንዘብ ያወጣል ብለን አናስብም። በተለይ ደግሞ ሊሎች የጠየቁት በውሰት 1 ዓመት እነሱ ጋር መቆየት ምንም የማይመስል ዝውውር ነው እና አዲስ ነገር ካለ የምናሳውቃችሁ ይሆናል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ጁሊያን አልቫሬዝ ወደ ባርሴሎና የሚያደርገው ዝውውር የማይሳካ ከሆነ ሌሎች አማራጮች መመልከት ይጀምራል። ከአሁን በኋላ አትሌቲኮ ማድሪድ መቆየት ለእሱ ከባድ መሆኑ ታውቋል ሲል መረጃ ሰጥቷል። ምናልባትም ከአትሌቲኮ ማድሪድ የሚወጣና ባርሴሎና ማሄድ ከሆነ ሁሊያን አልቫሬዝ ወደ እንግሊዝ ፕሪሚየር ሊግ ሊሄድበት የሚችልበት እድል አለ። ምክንያቱም አርሰናል ሁለተኛ የእሱ ተመራጭ መዳረሻ ስለሆነ እና በዚህ ጉዳይ በባለፈው ሀሳቤን ነግሬያቸዋለሁ። እኔ እንደዚህ አይነት በተለይም በክለባችንን እንደ መጀመሪያ ምርጫቸው የማያዩ ተጫዋቾች ወደ ክለባችን ባይመጡ ደስተኛ ነኝ። ነገር ግን እስኪ ሚኬል አርቴታ ደግሞ በጣም የሁሊያን አልቫሬስ ትልቅ አድናቂ ነው እና በሚቀጥሉት ጊዜያት የሚሆነውን የምናይ ይሆናል። ሃንድ ኦፍ አርሰናል ስላወጣቸው መረጃዎች ስለ አርቴታ ኮንትራት እድሳት ክለቡ አርቴታ እንደገና እንደሚፈርም ሙሉ እምነት ስላለው ንግግሮች ክረምት ላይ ይቀጥላሉ። ሚካኤል አርቴታ በዝውውሮች ውስጥ በንቃት በመሳተፉም ለዚህ ትልቅ ማሳያ ነው የሚል መረጃ ይዞ ወጥቷል። በኬናን ይልዲዝ ጉዳይ ላይ ደግሞ ኬናን በክለቡ ውስጥ በጣም በትልቅ ደረጃ የተሰጠው ተጫዋች ነበር። ነገር ግን ጁቬንቱስ ምንም አይነት ዋጋ ለሽያጭ እንደማይቀርብ ተናግሯል ሲል ስለ ኬናን ይልዲዝ ዘግቧል። ስለ ጁሊያን አልቫሬዝ ህልም ወደ ባርሴሎና መዛወር ሲሆን በአትሌቲኮ ማድሪድ እና በባርሴሎና መካከል እስካሁን እልባት ያላገኙ በርካታ የሰጥቶ መቀበል ድርድሮች አሉ። አትሌቲኮ ማድሪድ ተጫዋቹን ለባርሴሎና የመሸጥ ፍላጎት የለውም። አርሰናል የዚህ ዝውውር ሂደት ውስጥ ዘልቆ ለመግባት የሚያስችለው አነስተኛ እድል እንኳን ካገኘ ሁኔታውን በጥልቀት
መቃኘቱ ጥርጥር የለውም የሚል መረጃ ነው ይዞ የወጣው። ሚኬል አርቴታ የተጫዋቹ በጣም ይህን ተጫዋች የማስፈረም እድል እንኳን ካገኘ 1%ም ትሆን መጠቀም የሚፈልግበትን ሁኔታ እንዳለ ነው ሃንድ ኦፍ አርሰናል ስለ ጁሊያን አልቫሬዝ የዘገበው። ስለ ብሩኖ ጊማሬሽ የዝውውር ሂደት በአገናኝ ወኪሎች አማካኝነት የቃል ጥያቄ አቅርበን ነበር። አሁን ላይ ደግሞ እነዚህ አካላት በድጋሚ ይፋዊ የዝውውር ጥያቄ እንድናቀርብ እያበረታቱን ይገኛሉ። ተጫዋቹ በአሁኑ ውል ላይ በጽሁፉ የሰፈረ ምንም አይነት የውል ማፍረሻ የሌለው ሲሆን የቀድሞ ክለቡ ሊዮን 20% የመልሶ መሸጫ ድርሻ አላቸው ሲል መረጃውን ስለ ብሩኖ ጊማሬሽ ነግሮናል። ስለ ቤንጃሚን ዋይት ደግሞ ከጥቂት ወራት በፊት ኤቨርተን ፍላጎት እንዳላቸው ታውቆ ነበር። ከዚያ በኋላ ሌሎች ቡድኖችም ስለ ሁኔታው ጠይቋል። የጉዳቱ ነገር ነገሮችን እያዘገዩ ቢሆንም አሪፍ ጥያቄ ከመጣ ግን ቤን ዋይት ለአዲስ ፈተና አርሰናልን ለመልቀቅ ዝግጁ ይመስለኛል ሲል መረጃውን ሰጥቷል። ይሄ እንደ ቤንጃሚን ዋይት ፍላጎት ነው። በእርግጥ ክለቡ መልቀቅ ይፈልጋል፣ ነገር ግን ቤንጃሚን ዋይት መውጣት ይፈልጋሉ የሚለው ደግሞ ሌላ ጥያቄ እንደሆነ ነው ሃንድ ኦፍ አርሰናል የገለጸው። ስለ ሳንድሮ ቶናሊ እና አሌክስ ስኮት ባለፈው ቀን መጀመሪያ የዘገብኩት መረጃ አሁንም እንዳለ ነው። ቶናሊ ወኪል ክፍያና የተጫዋቹ ደሞዝ እጅግ በጣም ከፍተኛ ነው። በአሁኑ ጊዜ ቶናሊ ቶተናም መቀላቀል ይፈልጋል። በሌላ በኩል ቦርንሞዝ አሌክስ ስኮት በምንም አይነት ዋጋ ለሽያጭ እንደማይቀርብ እየተናገሩ ቢሆንም አርሰናል ግን ሁኔታውን በጥልቀት እየመረመረው ይገኛል። ሳንድሮ ቶናሊ አርሰናል የወጣበት የመጀመሪያ ምርጫው ነበር። ነገር ግን የወጣበት ምክንያት በደሞዝ እና በወኪሉ ከፍተኛ የሆነ ጥያቄ ምክንያት ነው እና ሳንድሮ ቶናሊ ገንዘብ ላይ ትኩረት ያደረገ ይመስላል። በሌላ በኩል ደግሞ ብሩኖ ጊማሬሽ ከገንዘብ ይልቅ ፕሮጀክቱ ላይ ትኩረት ያደረገ ይመስላል። ለዚህም ነው አርሰናል ከሳንድሮ ቶናሊ ሽፍት አድርጎ ወደ ብሩኖ ጊማሬሽ ዝውውሩን ለማጠናከር የወሰነው እና አሌክስ ስኮት ጉዳይ ግልጽ የሆነ አይደለም። ምክንያቱም አሁን ላይ አሌክስ ስኮት የመጀመሪያ ቀዳሚ ተመራጭ ነው በዛ ቦታ ላይ ወይስ ደግሞ እንደ አማራጭ እያየው ነው? ይሄንን ለጊዜው አላወቅንም። ነገር ግን ይቅርታ ቦርንማውዝ ተጫዋቹ መሸጥ አይፈልግም። አርሰናል ግን እየተከታተለው እንደሚገኝ ሃንድ ኦፍ አርሰናል ዘግቧል ማለት ነው። ጆሽ ክሮንኬ ቀጥተኛ ተሳትፎ ይላል። እውነቱን ለመናገር ጆሽ ክሮንኬ ከመቼውም ጊዜ የበለጠ አሁን በዝውውር ስራዎች ላይ ተሳትፎ እያደረገ ይገኛል። በተለይም ኮንትራት ፋይሎች ዙሪያ በቀጥታና ውጤታማ በሆነ መንገድ እየተሳተፈ ነው እና ክለባችንን ወደ ቀጣይ ደረጃ ለማድረስ ጆሽ ክሮንኬ እየሰራ እንደሆነ ከክለቡ ጋር በቅርበት እየሰራ እንደሆነ ነው ሃንድ ኦፍ አርሰናል የዘገበው። የተከላካዮች የዝውውር እቅድ ይህን እንኳን አላሰብነውም ነበር። ነገር ግን ትላንት ምሽት ላይ ሃንድ ኦፍ አርሰናል ዘግቦታል። አርሰናል የክሪስታል ፓላሱን የመሀል ተከላካይ ላኳን በተለይም ከሳሊባ ጋር ፌሳቸው ይመሳሰላል እና ላክሮክስ እና ኤዝሪ ኮንሳን የአስቶን ቪላውን ተከላካይ በዚህ ሰዓት በዓለም ዋንጫው ለእንግሊዝ በቋሚነት እየተሰለፈ ከማርክ ጉሂ ጎን እየተጫወተ የሚገኘው ኤዝሪ ኮንሳ ጨምሮ በርካታ የመከላከል ብቃት ያላቸው ተጫዋቾች ለማስፈረም ፍላጎት ማሳያ ሀሳቦችን አቅርቧል የሚል መረጃ ነው የሰጠን። ስለዚህ ዝውውር ብዙም ምናልባት አርሰናል የሚገፋበት እድል ያለ አይመስለኝም። ነገር ግን እንደ አማራጭ አቅርቦታል ፍላጎት ለማሳየት እቅዶችን አውጥቷል እያለ ነው የሚገኘው ሃንድ ኦፍ አርሰናል። ሌላ ስለ ሞርጋን ሮጀርስ ባለፈው የሰጠሁት መረጃ አሁንም እንዳለ ነው። ክለቡ በስትራቴጂ ደረጃ ያቀረበው ጊዜ ጠብቆ ከክለብ ወደ ክለብ የሚያደርገውን ቀጥተኛ ግንኙነት ይጀምራል። ይህን ሂደት እኔ ባልቆጣጠረውም ክለቡ ግንኙነቱን ሲጀምር ወዲያውኑ የምዘግብ ይሆናል ሲል ሃንድ ኦፍ አርሰናል ዘግቧል ማለት ነው። ለዛሬ የነበሩን ዜናዎች እነዚህ ናቸው። በሌላ ዜና ግን ሃንድ ኦፍ አርሰናል የዊሊያም ሳሊባን ጤንነት በቅርበት እየተከታተሉ ነው። ከዓለም ዋንጫው በኋላ ምን እንደሚሰማው እንመለከታለን። ምናልባት ቀዶ ጥገና ሊያስፈልገው የሚችልበት እድል አለ። ያ ይሆናል አይሆንም የሚለውን እናያለን ነው ሃንድ ኦፍ አርሰናል ያለው። ለጠዋት የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁኝ በጣም እናመሰግናለን። ከሆናችሁ ላይክ፣ ሼር፣ የሀሳባችሁን ደግሞ ኮሜንት በማድረግ አግዙን እንላለን። እወዳችኋለሁ። መልካም ቀን